ሰላም ጤና ይስጥልኝ ውድ የዩቲዩብ ተከታታዮቼ እንደምን ቆያችሁልኝ? በዛሬው ዕለት ይዤላችሁ የመጣሁት ርዕስ አንድ ግለሰብ የሰው ሚስት ወይም ባለትዳር ሴትን በሚያማግጥ ሰዓት በድንገት በተፈጠረ ንጥሻ ወይም ደግሞ ትንታ ህይወቱ ሊያልፍ ችሏል። ይህ እንዴት ሊሆን ቻለ? ጉዳዩስ እንዴት ሊታወቅ ቻለ? በሚለው ጉዳይ ላይ የምንነጋገር ይሆናል። ጉዳዩ የተፈጠረው ይቺ ግለሰብ ባለትዳር ስትሆን ውሽማ ይዛ ግንኙነት እያደረገች ወይም ደግሞ ክላስ ውስጥ ሆቴል ውስጥ አልጋ ይዛ በምትገኝበት ሰዓት ባለቤቷ ስልክ ይደውልላታል። ባለቤቷም በሚደውል ሰዓት የት እንደምትገኝ ይጠይቃታል። እሷም ለቅሶ ቦታ እንዳለችና ከሰው መሀል ሆና ስልክ ማውራት እንደማትችል ትገልጽለታለች። በዚህ ሰዓትም አጠገቧ የተኛው ውሽማዋ ማለት ነው ይስቃል ወይም ደግሞ በነገሩ ተገርሞ ይስቅባታል ማለት ነው። በሚስቅ ሰዓት ግን ሳቁ ያው የደስታ ምንጭ ሊሆንለት አልቻለም። ህይወቱን አሳጥቶታል። ይህ ምንድነው? እየሳቀ እያለ የበላው ቅባት የበዛበት ምግብ ትን ይለዋል ማለት ነው። ይህ ትንታም በቀላሉ ሊተወው አልቻለም። ወዲያውኑ ህይወቱን ይነጥቀዋል ማለት ነው። በዚህ ሰዓት ግለሰቧ በጩኸት ሆቴሉን ታደበላልቀዋለች። በሰዓቱ በዙሪያው የነበሩ የሆቴሉ ባለቤት እንዲሁም መስተንግዶ ሲያስተናግዷቸው የነበሩ አስተናጋጆች ወደ ክፍላቸው ይገባሉ። በሚገቡ ሰዓት ግለሰቡ ራቁቱን ሆኖ አልጋ ላይ እንደወደቀና አይኑ በቃ እንደሞተ ያውቃሉ ማለት ነው። በዚህ ሰዓት ወዲያውኑ እነሱ ልጅቷን በመያዝ ፖሊስ ይጠራሉ። ፖሊስን በመምጣት ልጅቷን በቁጥጥር ስር ያውላታል። ይህ ሟች ግለሰብ ወደ ሆስፒታል ይወሰዳል። ሆስፒታል በሚኬድ ሰዓትም ህይወቱ እንዳለፈ ይገለጽላቸዋል። ልጅቷም ይህ ጉዳይ እንዴት እንደተፈጠረ እንድታስረዳ ፖሊሶች በሚጠይቋት ሰዓት ያለውን ሁኔታ ከባሏ ውጪ ብልግና በምትሰራ ሰዓት ባለቤቷ ሲደውል ይሄ ጉዳይ እየሰማ የነበረው ግለሰብ ወይም ደግሞ ሟቹ እንደሳቀና ትን እንዳለው ትገልጻለች። በትንታውም ህይወቱ እንዳለፈ እሷ ምንም እንዳላጠፋች ትገልጻለች ማለት ነው። ነገር ግን ይህንን ጉዳይ በቀላሉ ፖሊሶች ሊተውት አልቻሉም። ባለቤቷ ይደወልለታል። ባለቤቷም የት እንዳለችና ባለቤቱ የት እንደምትገኝ ይጠየቃል ማለት ነው። በሚጠየቅበት ሰዓት ያው ለቅሶ ቦታ ወይም ደግሞ እዝን ላይ እንዳለች ይገልጻል። ነገር ግን ፖሊሶቹ በነገሩት መረጃ መሰረት ብልግና በምትሰራ ሰዓት የሰው ግለሰብ ጠፍቷል፣ ህይወት ጠፍቷል በማለት ይገልጹለታል። በድንጋጤ ወደ እሷ ወደምትገኝበት ቦታ ይደርሳል። እውነታውን ሲጠይቃት ሁኔታውም እውነት እንደሆነ ትገልጽለታለች ማለት ነው። ሰውየው እጅግ በጣም አዘነ። በጣም በቃ የሚያሳዝን ሁኔታ ውስጥ ገባ። ነገር ግን ፖሊሶቹ አጽናንተውት ይሄ ነገር እንግዲህ ያው በጣም አጸያፊ ነገር ቢሆንም እንደዚህ አይነት ነገር መፈጠር እንደሌለበትና እሱ ጥሩ ሰው እንደሆነ እግዚአብሔር ጠላቱን እንደተበቀለለት አይነት አድርገው ነው የነገሩት። ጉዳዩ በጣም ቢያሳዝንም ሰውየው ያጋጠመው ነገር ግን በጣም የሚገርም ነው። በህይወታችን ስንኖር ትዳር ውስጥ ከገባን አንደኛችን ህይወታችንን ተወስነን እንኖራለን ብለን ከገባን በኋላ እንደዚህ አይነት ድርጊት ማድረግ እንደሌለብን የሚያስተምረን ነው። የዛሬው ዕለት ይዤላችሁ የቀረብኩት ቪዲዮ ወይም ርዕስ ይህን ይመስል ነበር። ከወደዳችሁት ላይክ አድርጉልኝ፣ ሰብስክራይብ ማድረጋችሁ እንዳይረሳ። ሰላሙ ነው።